የምዕራባውያኑ የጦር ቃል ኪዳን ህብረቱ ኔቶ ዓመታዊ ጉባኤውን ያካሄደ ባለበት የህብረቱ ዋነኛ ጋር የአሜሪካ ፕሬዝዳንት ዶናልድ ትራምፕን ለማግባባት ጥሯል። የ32 ሀገራት ጥምረቱ 2/3 ገቢ ከአሜሪካ የሚገኝ ሲሆን 100,000 የአሜሪካ ወታደሮችም በአውሮፓ አህጉር ይገኛሉ። ዶናልድ ትራምፕ ኔቶና የአውሮፓ አህጉር የአሜሪካ ጥገኛ የመሆናቸውን ነገር ሲነቅፉ ሀገራቱ ያጠቃላይ የሀገር ውስጥ ምርታቸውን 5% በማዋጣት የአሜሪካን ጫና እንዲያቃለሉ ሲጠይቁ የቆዩ ሲሆን ህብረቱ በአሁኑ ጉባኤው ለዚህ አዎንታዊ ምላሽ ሰጥቷል። አባላቱ ከአጠቃላይ የሀገር ውስጥ ምርታቸው በ2035 5% ያክሉን ለኔቶ ለማዋጣት ወስነዋል። የህብረቱ አባል ሀገራት በተስማሙበት አንቀጽ 5 መሰረት አንዳቸው ላይ የተፈጸመ ጥቃትን ራሳቸው ላይ እንደተፈጸመ ቆጥረው ምላሽ መስጠት ሲጠበቅባቸው በኔቶ ጉባኤው ለመሳተፍ ኔዘርላንድ የተገኙት ዶናልድ ትራምፕ ከአሜሪካ ከመነሳታቸው በፊት ግን ለዚህ ቁርጠኝነት የማፈግፈግ ቃል ካንደበታቸው ተደምጧል። አንቀጽ 5 ወይም የጋራ መከላከያ መርህ የኔቶ ወሳኝ ወታደራዊ ትብብር ዋስትና ተደርጎ ሲቆጠር በጊዜው በምዕራባውያኑ ከሶቪየት ህብረት ለሚመጣ ጥቃት የጋራ ምላሽ ለመስጠት እየተማማሉበት ነበር። ሆኖም ትራምፕ አሜሪካ ለሌሎች ሀገራት ጥቃት የመከላከሏን ነገር ለጋዜጠኞች በሰጡት ምላሽ አጠራጣሪ አድርገውታል። ሀገራት ቢጠቁ ምላሽ የመስጠታቸውን ነገር እንዳተረጓጎማችሁ ይወሰናል ብለዋል። እንዳተረጓጎማችሁ ይወሰናል። ስለ አንቀጽ 5 ብዙ ትርጓሜዎች አሉ። ያን ታውቃላችሁ። ጓደኞቻቸው ለመሆን ቁርጠኛ ነን። እንደምታውቁት ከብዙዎች መሪዎች ጓደኛ ነን። ትራምፕ ይህንን ያሉት ወደ አውሮፕላን ሊገቡ ሲሉ በመሆኑ ህይወትን ለማዳን ቁርጠኛ ነኝ በማለት በአውሮፕላን እየተጓዝኩ ብዙ ማለት አልፈልግም ሲሉ አዳፍነውታል። ሆኖም ግን ለኔቶ ሀገራት የአሜሪካ ወዳጅነት ነገር አስተማማኝነት ላይ ጥያቄ ያስነሳ ምላሽ ነው የሰጡት። የኔቶ ዋና ጸሐፊ ማርክ ሩቴ በበኩላቸው የትራምፕን ምላሽ ተከትሎ በሰጡት ምላሽ ስለ አሜሪካ የኔቶ ቁርጠኝነትና የአንቀጽ 5 ዋስትና ጥርጥር የለኝም ሲሉ መልሰዋል። የአሜሪካን የኔቶ ወታደራዊ ጫናን መዋጫችሁን በመጨመር አግዙ ያሉት ትራምፕ ጥያቄያቸው ተቀባይነት አግኝቶ ሀገራቱ ለ10 ዓመታት የቆየውን ከአጠቃላይ የሀገር ውስጥ ምርታቸው 2% የማዋጣት ስምምነት ወደ 5% ቢያሳድጉም ትራምፕ አሁን ደግሞ ወደ ኔዘርላንድ ሀጉ ለመጓዝ በኤርፎርስ ዋን ባሉበት የአሜሪካ ለኔቶ ሀገራት ያላት ቁርጠኝነት ላይ ጥርጣሬ ነስተዋል። ሆኖም የኔቶ ዋና ጸሐፊ ሩቴ ለትራምፕ በላኩት ግላዊ መልእክት ለአሜሪካ አውሮፓም ሆነ ዓለም ወሳኝ ውሳኔ እንድናሳልፍ አድርገውናል። ይህንን ማንም የአሜሪካ ፕሬዝዳንት በ10 ዓመታት ውስጥ አላደረገውም ብለዋል። ማርክ ሩቴ በ2024 ወደ ኔቶ ኃላፊነቱ ከመጡ ጀምሮ የዶናልድ ትራምፕን አጋርነትን ለማግኘት የጣሩ ሲሆን በአሁኑ ጉባኤም ትራምፕ የአሜሪካን የኔቶ ቁርጠኝነት አስተማማኝ እንዲያደርጉ ጥረት ሲያደርጉ ተስተውሏል። በጉባኤው መክፈቻ ላይም የትራምፕ አስተያየት ከመሰማቱ አስቀድሞ የአውሮፓ ሀገራት ወታደራዊ ወጪያቸውን እስካሳደጉ ድረስ በአሜሪካ የኔቶ ቁርጠኝነት ላይ መጨነቃቸውን ማቆም ያስፈልጋቸዋል ሲሉ ተደምጠዋል። አሜሪካ ከህብረቱ ጎን ናት። ለአውሮፓዊ አጋሮች የምላቸው ብዙ መጨነቃቸውን ይተው። የወታደራዊ ኢንቨስትመንት እቅዳቸው ላይ እርግጠኛ ይሁኑ። ሆኖም የትራምፕ አስተዳደር የኔቶ ቁርጠኝነት አጠራጣሪነት በትራምፕ ምላሽ መስተዋሉና እስካሁንም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ያላቸውን ወዳጅነት ለማሳደግ ያላቸው ፍላጎት እየገለጹ መሆኑ ሩሲያን እንደ ዋነኛ ስጋታቸው ለሚያዩ የአውሮፓ ፖሊሲ አውጪዎች የአሜሪካን ወዳጅነት አስተማማኝነትን እንዲጠራጠሩ አድርጓቸዋል እየተባለም ነው። ከህብረቱ ዋና ጸሐፊ ሩቴ ጋር ጎን ለጎን ሆነው ንግግር ባደረጉበትም ትራምፕ የአባል ሀገራቱን የወታደራዊ መዋጫቸውን የማሳደግ ውሳኔን አድንቀው ለዓመታት የጠየቁት ጉዳይ ነው በማለት ውሳኔውን ትልቅ ዜና ብለውታል። የጀርመኑ ቻንስለር ፍሬደሪክ መርዝ በበኩላቸው ውሳኔው ለትራምፕ ስንል ያደረግነው ሳይሆን ከሩሲያ በኩል በተለይም እኛ አውሮፓውያን ስጋት እየጨመረብን በመሆኑ አስፈላጊ ስለሆነ ነው ማለታቸው ተሰምቷል። የህብረቱ አባል ባትሆንም ጥምረቱን የመቀላቀል ጽኑ ፍላጎቷ የኔቶ ወደ ምስራቅ አውሮፓ ለደህንነቴ ስጋት ነው የምትለዋን ሩሲያ አስነስቶባት እየተካሄደ ባለው ጦርነት ህብረቱ የዩክሬን ዋነኛ አጋር ሆኖ ቆይቷል። ዶናልድ ትራምፕ ከዘለንስኪ ጋር እንወያያለን ያሉ ሲሆን ከፑቲን ብዙ መምከራቸውን በመጠቆም ዘለንስኪ ትንሽ አስቸጋሪ ሁኔታ ገጥሟቸዋል ማለታቸውም ተመላክቷል። ለኔቶ አሜሪካ ስላላት የጋራ መከላከል ቁርጠኝነት ጥርጣሬን ካሳደሩ በኋላ ትራምፕ ከሩቴ ጋር በነበራቸው ንግግር ደግሞ በሁሉም መንገድ አብረነን በማለት አንዳንዴ እንግዳ ነገሮች ይፈጠራሉ ሲሉ በቀልድ መልክ ቀድሞ ያሳደሩትን ጥርጣሬ የማለዘብ ሐሳብ አስተጋብተዋል። በሁሉም መንገድ አብረናችሁ ነን ማለቴ ቁጥሮችን ካያችሁ አብረናቸው ነን። በምስራቅ አውሮፓ የምትገኘውና የሩሲያ ጎረቤቷ የፖላንድ ፕሬዝዳንት አንጄጅ ዱዳ በበኩላቸው የኔቶ የጋራ መከላከል አንቀጽ 5 ቁርጠኝነት ላይ ምንም አይነት ድርድር አይኖርም በማለት የትራምፕን አጠራጣሪ ሐሳብ አጣጥለውታል። የፊንላንዱ ፕሬዝዳንት አሌክሳንደር ስቱብ ደግሞ ሩሲያን መከላከል የሚችል የበለጠ አውሮፓውያን ኃላፊነት ያለበት አዲሱ ኔቶ እየተወለደ መሆኑን እያየን ነው ማለታቸውም ተመላክቷል። የኔቶ 2/3 ገንዘብን የምታዋጣውና 100,000 ወታደሮች በአውሮፓ ምድር ያሏት
አሜሪካ ህብረቱን ለቃ ልትወጣ እንደምትችል ትራምፕ የአሜሪካ ፕሬዝዳንት በነበሩበትም በ2018 በጉባኤው አስታውቀው እንደነበር ይታወሳል። ዛሬ ላይ ህይወትን ለማዳን ቁርጠኛ ነን በማለት የለዘበ አቋም ያላቸው ቢመስልም የህብረቱ ወሳኝ መርህ ተደርጎ የሚቆጠረውን የጋራ መከላከል ጉዳይን የሚመለከተውን አንቀጽ 5 ላይ የሚኖራቸው ቁርጠኝነት እንዳተረጓጎማቸው ይወሰናል ሲሉ የአሜሪካን ወዳጅነት ነገር ጥርጣሬ ላይ ጥለውታል። በአሜሪካ ጥቅደም ፖሊሳቸው ዓለምን በኢኮኖሚያዊም በፖለቲካዊም አቋማቸው እያስጨነቋት ያሉት ትራምፕን የኔቶ ዋነኛ አጋርነት ማግኘት የህብረቱ አባል ሀገራት ፍላጎት ነው። ዋና ጸሐፊው ሩቴም ለዚህ እየታገሉ ነው። ዋና ጸሐፊው ቀደም ብለው በኔቶ አባል ሀገራት ድንበር ዩክሬን ጦርነት እያካሄደች ያለችውን ሩሲያን የህብረቱ ዋነኛ ስጋት ሲሉ ዜጎቻቸውን ለመጠበቅ ኔቶ የሚጠይቀው መዋጮ ማውጣት አሊያም ሩሲያኛ ቋንቋን መማር ያዋጣል ማለታቸው ይታወሳል። ህብረቱ ሶቪየት ህብረትን እንደ ዋነኛ ጠላት በሚያይበት አይኑ ሩሲያን በጠላትነት ማየቱን በ1990ዎቹ ጀምሮ ቀይሮ የነበረ ቢሆንም የዩክሬኑ ጦርነት ይህንን አቋሙን እንዲቀይር አድርጎት አሁን ደግሞ የጥምረቱ ዋነኛ ስጋት ሩሲያ ከ3 እስከ 5 ዓመት ታጠቃናለች ወደሚል ፍርሃት አድርጓል። ትራምፕ በሩሲያ ላይ ተጨማሪ ማዕቀብን መጣልንና ሩሲያን በዚህ ልክ እንደ ጠላት መቁጠርን የሚቀበሉትም አይደለም። በቀደመ የፕሬዝዳንትነት የስልጣን ዘመናቸውም በአሁኑም የአሜሪካ ወታደሮች ከአውሮፓ እንዲወጡ ፍላጎት እንዳላቸው የተመላከተው ለኔቶ ማዋጣትም የአሜሪካ ግብር ከፋዮች ብቻ ግዴታ አይደለም የሚሉት ፕሬዝዳንት ትራምፕ አቋም የአውሮፓ ሀገራትን የአሜሪካ አስተማማኝ አጋርነትን እንዲጠራጠሩ ሲያደርግ የትራምፕን ሐሳብ ሲነቅፉትም ቆይተዋል። ቢሆንም የዋና ጸሐፊው ሩቴ ትራምፕን ለማግባባት እየሄዱበት ያለውን ዲፕሎማሲያዊ አካሄድ ተንታኞች እያደነቁ ነው። አሜሪካ ኢራንን ማጥቃቷን ከማወደስ እስከ ወታደራዊ ወጪያቸውን አባል ሀገራቱ እንዲያሳድጉ የመጫንን የትራምፕ ውሳኔዎች ማድነቅን መርጠዋል። የትራምፕ የኔቶ ቁርጠኝነት ጥርጣሬ ላይ ቢወርቅም ከሩቴ ጎን ሲቆሙ ትራምፕ በሁሉም መንገድ ከጎናቸው ነን ብለዋል። ታዲያ ዋና ኃላፊው እስከ መጨረሻው የትራምፕን ቁርጠኝነትን ያገኙ ይሆን የሚለው በአሜሪካ ጥቅደም ፖሊሲያቸው በሚታወቁት የትራምፕ ቀጣይ ውሳኔዎች የሚወሰን ይሆናል።